አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዛሬ ማሳያችሁ ኮምቦልቻ የሚሄድ የ157 ሺህ ብር ዕቃ ነው። ማሳያችሁ ሁለት ሰው ነው። ዛሬ የኮምቦልቻዋ መጀመሪያ ላሳያችሁ ይሄ ነው። ላይክ አድርጉ። አብዛኛው የሷ ዕቃ ልብስ ላይ ነው እና ዕቃዎቿ ይሄን ይመስላሉ። ልጀምርላችሁ። እዚህ ጋር አጭሩ ብርጭቆ አለ። ይሄ ዋጋ 650። እዚህ ጋር ደግሞ 5 ማዕዘን ብርጭቆ አለ ዋጋ 750። እዚህ ጋር የቁርጥ ሰሃን 6 ሀባ ግማሽ ደርዘን 870 ብር። እዚህ ጋር ደግሞ ግማሽ ደርዘን የሾርባ ሰሃን 600 ብር። እዚህ ጋር እርሳሲ፣ በነገራችን ላይ የዛሬዋ ደንበኛዬ እርሳሲ ከረን ወዳለሁ ምናምን ብላለች፣ ግን ያው የቻልኩት ያክል ማድረግ ሞክሬያለሁ። እዚህ ጋር ሰርቪስ 1100 ብር። እዚህ ጋር ደግሞ 1 ሊትር 950 ብር። ይችንም እርሳሲ ያው ፈልጌ እቺ እርሳሲ ከረን አድርጌላታለሁ 2800 ብር። ይሄ ደግሞ ቻይና ጆክ የሚሉት 1100 ብር። ያኔ እንጋ ታጣግሟለኝ ማለት ነው። እዚህ ጋር የቁርጥ ሰሃን ወይም የክብ ስለሆነም ከሆነ 1800 ብር። ወርቃማ ናት። ለቁርጥም ታረጋታላችሁ፣ ለኩኪስም በፈለጋችሁ ሰዓት አቤት ለበይክ ብላ ትገዛለች ማለት ነው። እዚህ ጋር ደግሞ ፓርቲሽን 1450። እዚህ ጋር እኔ ጋር በነገራችን ላይ በጣም ነው የሚሄዱ። ይሄ የማልቀርጸውም አለ እዚህ ላኪልን እዛ እያሉ አርዶ 19500 ብር። እዚህ ጋር ኒኬል 720 ብር። እዚህ 350 ብር። እዚህ ጋር 450 ብር። ይሄ ደግሞ 550 ብር 500። እዚህ ጋር 250 ይሄ ደርዘን ሾካ 400 ደርዘን ማንኪያ 400 ይቺ 130 ደርዘን የሻይ ይቺ ደግሞ 70 ብር። የድንች መላጫ አገረኛ ቢላዋ 450። እዚህ ጋር 28 ቁጥር መጥበሻ 2350። እዚህ ጋር ደግሞ መሐለል 10 ቁጥር 550 ሺህ 2600 ትልቁና ያደረገችው የመጀመሪያውን 2600 ብር። እዚህ ጋር የምግብ ስፍራ 450 ብር 400 ብር። እዚህ ጋር 40 ቁጥርና 45 950። እዚህ ጋር ሳምቡሳ መዳመጫ ደግሞ 700 ብር። ወይ እዚህ ጋር አሳያችሁ መጀመሪያ። እዚህ የሽንኩርት ክቧ ሸርክ 600 ብር። እዚህ ደግሞ 2 ደርዘን አላጊያ 1300 ብር። የፓስታ ማጥለያ 550 ብር። ሳፋ የእቃ ማጠቢያ 2 አድርጌላታለሁ። የእቃ ማጠቢያ ብላኛለች። ይሄ 350 700 ብር። እዚህ ጋር ደግሞ ይታያቸዋል ካሜራማን። እዚህ ጋር ስንት ነው? 6 ሀባ የሲኒጋር ብረት ድስት 11900 ብር 6 ሀባ ማለት ነው። እዚህ ጋር እንቁላል ስኒ 1450። እዚህ ጋር ደግሞ የከረን መጥበሻዎች 800 ብር። እነዚህ ማለት ነው ስሞል ሚዲየም እና ላርጅ ማለት። እሺ የረሳው ካለ ያው እየረሳሁት ነው። ይሄ 2700 ብር። የቱርክ ራኒ እንደዛ ነገር አናናስ አለችኝ ብቻ አላወኩትም። የብርጭቆ ይሄ አናናስ እንዳናናስ መንጨር ያለ ነው ብዬ ይሄን አድርጌላታለሁ። ብቻ ካልተመቻት ቀይርላታለሁ። ይሄ 1400 ብር። ከዛ እዚህ የእቃ ማንጠፍጠፊያ 350 ብር። እዚህ ጋር ምጣድ 800 ብር። እዚህ ጋር ደግሞ የፊሮ ብረት 1400 ብር ታረጉሳላችሁ። እዚህ ደግሞ የልብስ መቆንጠጫ 600 ብር 2 ደርዘን
እዚህ ሁለት ሳፋ 800 ብር 1600 ሁለት ሳፋ ነው። እሺ እዚህ ጋር ደግሞ አጭዋጆክ ብላኛለች። አጭዋጆክ 170 ብር። ይሄን የልብስና የመለፋች ይመስለኛል። እዚህ ሁለት ባልዲ 20 ሊትር እና 3 ይሄ 10 ሊትር ማለት ነው። ሁለት ያለ እዚህ ጋር ብሪቅ ሁለት አላት 3 ሊትር እና 2 ሊትር ማለት ነው። 300 ብር ይሄ ማለት ነው። ጠስት እዚህ ጋር ታች ተቀምጦበታል። እዚህ ጋር እንደሚታያችሁ 2400 ብር የብረቱ ማለት ነው። እቃው ይሄን ይመስላል። ቆይ ልብሶቹን ላሳያችሁ። እዚህ ጋር የራሱ መቀነት አለ፣ ነጠላ አለው። ይሄ 10000 ብር ዲስካውንት አድርጌ ማለት ነው። 10000 ብር ባንቺ ልክ ብላኛለች። ይሄ ቆንጆ ወርቃማ ማለት ነው። የራሱ ነጠላ መቀነት አለው። ግን ሻርብ ደግሞ ገዝቼለታለሁ ጠግሚለት ብላኝ ማለት ነው። ከኔ ጋር በአጋጣሚ አልቆቆይ ጥቁሩ ለእናቷ እዚህ ጋር 7 ጥምጣም 10 ጥምጣም በ700 ብር። ያው ጥምጣሞቹ ታውቋቸዋላችሁ ብዬ ነው። እንደዚህ ጸጉር ያላቸው ነው። እነዚህን ይመስላሉ። ከዛ ደግሞ ነጠላ 1400 ብር የእናቶች ነጠላ ማለት ነው። እዚህ ጋር ደግሞ ፈር ምንጣፍ በአንደኛና በሁለተኛ ደረጃ አለው። በአንደኛው ነው የተገዛው። ግን በዘረጋ ይታያችኋል። አይታያችሁም? እርሳሲ ከረን ትወዳለህ ብያችሁ የለ እርሳሲ ከረን ነው ምርጫዋ። 2600 ብር ነው የተገዛው። ያን አለ ማለት ነው። ራሱ ሆኖ ታያለ። በጣም ነው የሚያምረው። እሺ ያኒ በራስሽ ምርጫ ምረጭ ብላ ከረን ጉፍታዎች ማለት ነው። 11 ጉፍታ የዚህ አይነት ዘር በጣም ቆንጆ ናቸው። በዚህ አጋጣሚ እንድታዩ ልዘርጋልሽ እዛ እንድታዩ በቪዲዮ ወይም ቁመቱ ስላላሳየሁሽ ይኸው በዚህው ቆንጆ ከረን የሚባሉት ነው የመረኩልሽ። እነዚህ ናቸው። ዋጋ 1450 ብር ማለት ነው። እነዚህ በጣም ቆንጆ ናቸው። በነገራችን ላይ እስከዛሬ የት እንዳሉ አላውቅም። ቅናሽ ያለ ጉፍታ ካለሽ ምናምን ሲሉኝ የለኝም። ይሄ ወይም ያፋሩ ይሆናል አይደል? ያን ነው የምላቸው። እና በከረን አለ በጥቁር ይዣለሁ። ሁሉንም ላሳያችሁ መሰለኝ። ስታምር ማሻአላ። ያው እንዳሳየኋችሁ ነው ሳይዙ ማለት ነው። ለስጦታ ስለሆነ በቃ የአማርኛ ከረን እኔ ደጋግሜዋለሁ። ሁለት የሚያረኩት አለ ማለት ነው። በአረንጓዴ ማምሮኝ በነገራችን ላይ ለኔም እዛው ነው የገዛሁት ማለት ነው። እና ይሄ እዚህ ጋር በርገንዲ ድጋሚ ቡኒ ወይስ በርገንዲ አልሆም እሱን ድጋሚ ይዣለሁ። እዚህ ጋር ሳሲ እኔም እወዳለሁ በነገራችን ላይ እንደዚህ ሆነ ከረን ማለት ነው። በቃ አልፋውሽ በዚህ ይዣለሁ። በጣም ቆንጆ ናቸው። ግን አለ ዋጋቸውም ቀለል ያለ ልብስነታቸውም ደግሞ በጣም ቆንጆ የሚሻለው ራሱ አይደለም። ልብስነታቸው ግማሻቸው ማለት ነው። በዚህ ይዣለሁ። እንደልኳችሁ 3 ነው ያስኩ ማለት ነው። የኔ ጋር ታስባል ያን ሁለት ተደራራቢ ፒንክ አለ። ከዛ ያቺ ይዣለሁ ኳህሊ አለ ብርቱካን ያለ ቀይ ያለ። ግን እኔ ቆንጆ ከረኖች ነው አለ አይደል? በጣም ቦግ ያለ ከረን ስለማልወድ ይሄን ነው የመረኩላት። እንግዲህ አስባችሁ እና 3 ጥቁር ከረን ይሄ ሳውዲ ጉፍታ የሚባሉትን እነሱን ገዝታለች 3 ይሄ
ይሄ ለብቻው እሺ። ይሄ 3 ማለት ነው። ዋጋ ይሄ 1850 ብር። ከዛ ምን አለ መሰላችሁ እዚህ ጋር የፍራሽ ልብስ አሰርቻለሁ። በአራት ቀን ማለት ነው የደረሰው ነገራችን ላይ አጥቶልኛል። ይሄ የትራሱ ልብስ ነው። ይሄን ይመስላል። የትራሱ ልብስ 500 ብር ነው ያሰራሁት። ትራስ ልብስ 500 ብር ነው የገዛሁት። ዚፑ ያው በዚህ ነው ታውቃላችሁ። ቆሽሽባችሁ ወጣችሁ ታጥባላችሁ። ባለ ዘርፉ ነው የአንዱ ዋጋ ማለት ነው። የትራስ ልብስ ነው 10 ነው ያሰራችው። 10 የትራስ ልብስና ይሄ የትራስ ልብስ ነው 3 የፍራሽ ልብስ ማለት ነው። ባለ ማሰሪያ ነው ያደረኩላት። ምክንያቱም ብዙ ጊዜ ቆሻሻ ምናምን ነገር ይደፋፋበታልና ለማጠብ ይመቻል ማለት ነው። ይሄን ይመስላል። ይሄ 1650 ብር ይሄ ማለት ነው። የትራስ ልብስ የእንትኑ የፍራሽ ልብስ እና እንትን ግዳፍ ካዳ ምንድነው የሚባለው? አልፎን ቆይላስ ተካያ ይሄ እንደምታዩት 2250 ነው አይደል? 2250 3 ነው ያሰራችው ማለት ነው። እና የሳር ሱፍራ እዚህ ጋር አላት 2600 ብር አላልኳችሁም አልነገርኳችሁም መሰል። ከዛ ደግሞ አንድ ሽፎን እስከነ ጉፍታው በዚህ ሽፎን ሳይሆን አዲስ መመጣው አሰርታለች 7500 ብር ማለት ነው ተሰርቷል። የለም ከዛ ጋር ደግሞ የረከቦት የቀራት እቃ አንድ 5 እቃዎች አሉ ማለት ነው። የእጅ ማስታጠቢያ ረስቼባታለሁ አልገዛሁላትም። ረከቦት አለ ብቻ አንድ 4-5 እቃዎች አሉ። የእጅ ማስታጠቢያና ምንድናቸው አንድ 2 ፕላስቲኮች ቀርተውኛል ያልገዛሁላት ማለት ነው። እና ላይክ አድርጉኝ። የዛሬው ቪዲዮ ይሄን ይመስል ነበር። ሁለተኛው ቪዲዮ ደግሞ አላህ ያበርታሽ ብሉኝ። ይሄን አነሳስቼ ነው ያንኛውን የምሰራው።